ለዩቲዩብ ጀማሪም ለጀመራችሁም የሚሆን ነው። ዩቲዩብ ሲጀምሩ ምን ማድረግ አለባችሁ የሚለው ዝም ብዬ ያለ ስክሪፕትም ዝም ብዬ እንግዲህ አሪፍ ስራ ሰርችላችኋለሁ ብዬ አስባለሁ። ያለኝን ሴትአፕ ምናምን ነው ማሳያችሁ። ወደ ቪዲዮአችን እንግባ። እንግዲህ የመጀመሪያው ሀሳባችን የሚሆነው ምንድነው ዩቲዩብ ባለን ነገር መጀመር ነው። እኔ ዩቲዩብ ሲጀምር እንግዲህ እንደምታዩት ነው። ይሄ ሰዎች እንዴት ናችሁ? ዛሬ የምንወያየው ለምንድን ነው የሰው ልጆች ቪዲዮ የማይሰሩት ወይም ቪዲዮ እንዳይሰሩ። ቪዲዮ እንደምታዩት ነው። ከዚህ ነበር ዩቲዩብ ሲጀምር ነው የጀመርኩት ማለት ነው። የዛኔ ሲጀምር ምንም አልነበረኝም፣ ያው አሁንም ምንም የለኝም፣ ግን ከዛኔ ከነበርኩበት አቋሜ ትንሽም ቢሆን ጨምሬያለሁ። የዛኔም ቀርጸው በእንጨት በሰራኋት ትንሽ እንደ ትራይፖድ የምጠቀማት ነገር ነበረች። የዛኔ ስቀርጽም እንዲህ ማስቀመጥ ስለማይመቸኝ ዩቲዩብ ላይ ጠረጴዛ ምናምን አድርጌ መጽሐፍ ደርድሬ ካርቶን ምናምን ሰርቼ ነበር የምጠቀመው። ያው ቪዲዮዬን ማየት ትችላላችሁ፣ የድሮ ቪዲዮዬ ማለት ነው። ይሄ መጀመሪያ ዩቲዩብ ሲጀምር የፖስተድኩት ቪዲዮ ነው። ምን እንደሆነ አላቅም፣ ስለምን እንደሰራው አላቅም። እና አሁን ላይ ደግሞ የምጠቀመው ምንድነው ትራይፓድ ነው። ትራይፓድን ደግሞ ላሳያችሁ። ትራይፓድ ስላችሁ የሰልፊ ስቲክ ነው፣ ግን ይሄኛው ነው ማለት ነው። አሁን የምጠቀመው ነው፣ ይሄኛውን እጠቀመዋለሁ። ስለዚህ እናንተም ይሄው 2000 ብር አካባቢ ነው። እንግዲህ ግዴታ ዩቲዩብ ላይ ምን ማድረግ አለባችሁ? ኢንቨስትመንት ሊኖራችሁ ይገባል። ኢንቨስት ካላደረጋችሁ በዩቲዩብ ስኬታማ የመሆን እድላችሁ 10% ሊሆን ይችላል። ስለዚህ እናንተ እኔ እንዳልኳችሁ ኢንቨስትመንት ግድ ይላል ዩቲዩብ ላይ። እኔ መጀመሪያ ስቀርጽ ማይክም አልነበረኝም፣ ካሜራ ላይ ያለኝ ድፍረትም እስከዚህ ምናምን ሳወራ ምናምን ሰላም ነበር የምለው። አሁን ከትላንትናው ራሴ ጋር እያወዳደርኩ ነው። ምንጊዜም ዩቲዩብ ሲጀምሩ ምንድነው ዋነኛው ነገር፣ አንደኛው ለምን ጀመርኩ ብላችሁ ሁሌ ያስቡ ነው። ሁለተኛው ደግሞ ከትላንት መሻላችሁ። ተምኔል ዲዛይን ስታደርጉ ትላንትና የምትሰሩት ተምኔል እና ዛሬ የምትሰሩት ተምኔል ምን ልዩነት አለው? የዛሬው መሻል አለበት። ቪዲዮ ስትቀርጹ እንዴት ነው የምታደርጉት? የምትቀርጹበት ቦታ፣ የምታወጡት ስክሪፕት፣ የምትሰሩት የቪዲዮ አይዲያ፣ ብዙ አይነት ስራዎች ሊሆኑ ይችላሉ እና ባላችሁ ነገር ጀምሮ ነው መጀመሪያ። ሁለተኛ ደግሞ ኢንቨስትመንታችሁን ዩቲዩብ ላይ አድርጉ። ማለት ያው የምታገኙትን ብር ቢያንስ ግማሽ በግማሽ ልብስ ለመግዛት 10,000 ቢሰጣችሁ ብያችኋለሁ ባለፈው። 5,000 ለዩቲዩብ ብታደርጉት ማይክ ካልገዛችሁ መግዛት፣ ስልክ መቀየር ካለባችሁ ስልክ መቀየር፣ እንደዛ ያደረጋችሁ ቀስ እያላችሁ ነው ማድረግ የምትችሉት። አንድ ፋንሲ ካሜራ በገዙ ዩቲዩብ አይዲያ ከሌላችሁ ምንም ፋንሲ ስታንዲንግ የፈለገ ነገር ሊኖራችሁ ይችላል። አሁን ስንት የሀብታም ልጆች አሉ፣ ለምን ዩቲዩብ አይሆኑ? አያችኋል፣ እዚህ ጋር ነው ችግሩ። በእርግጥ እናንተ ጋር አይምሮ ውስጥ የሚፈጥረው ምንድነው? እነሱ የሀብታም ልጅ ናቸው፣ ብር ምን ያደርግላቸዋል? ስለዚህ እቺ ነገር ደግሞ ተው እናንተ። አሁን በአሁኑ ሰዓት እናንተ ዩቲዩብ ሰርታችሁ መለወጥ ነው እንጂ የሌላ ሀብታም ልጅ ህይወት አይደለም ማሰብ ያለባችሁ። ስለዚህ ምንድነው ማድረግ ያለባችሁ? ዩቲዩብ ጀምሩ። ሁሌም ዩቲዩብ ጀምሩ ነው የምላችሁ እኔ። ግን ዋናው ምንድነው መጀመራችሁ አይደለም መቀጠላችሁ ነው። ኮንሲስተንሲ ሆኖ መቀጠል ነው። እሱን ደግሞ ኮንሲስተንሲ ሆኖ ለመቀጠል ምን ማድረግ አለባችሁ? በሳምንት ቪዲዮ ቢያንስ ለ1 ወር ለ2 ወር ያክል በሳምንት 7ቱንም ቀን አፕሎድ ማድረግ። በቃ በወር 30 ቀን አለ፣ 30 ቪዲዮ አፕሎድ ማድረግ ከበፊት መሻል። ስለዚህ እኔ ይችናት ምክሬ። ያው ዛሬ ለየት ባለ ቪዲዮ ያልኳችሁ ይህንን ነው። በቀጣይም እንደምሰራላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሀሳብ አስተያየት ካላችሁ የሚስተካከል ነገርም ካለው ኮሜንት ላይ እንደ ወንድም ወይም እንደ ጓደኛ አድርጋችሁ ኮሜንት ጻፉልኝ። ይህን ቪዲዮ የምትመለከቱ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።